ፌደራል መንግስቱ ማንኛውንም አካል የመሾም መብት አለው ከመብት አንፃር ማለት ነው ስለዚህ እናቶ ጌታቸውን መሾሙ መብቱ ነው ከተባለ መብቱ ነው ምንም ጥርጥር የለውም አንድ ሁለተኛ ማንንም ሰው ደግሞ በፌደራል መንግስቱ የመሾም መብት አለው እናቶ ጌታቸውም የመሾም መብታቸው ነው ስለዚህ ከመርህ አንፃር ከፕሪንሲፕል አንፃር ከመብት አንፃር ምን ተቃወሙ አይደለም ይሄን ጉዳይ ግን ከፖለቲካ አንፃር ትርጉሙ ምንድነው ነው ተገቢ ነው ወይ ወዴት ነው የሚወስደን ካልን ግን በጣም አሳሳቢ ችግር የሚፈጥር ጉዳይ አሁን ስምምነት ያደረገው ፌደራል መንግስቱ የተደራደረው ከህወሓት ጋር አሁን ለይቶ ሆም ብሎ እየሾማቸው ያሉ ከህወሓት ጋር የተቃቃሩ ሰዎች የተጣሉ ሰዎች ህወሓትን እያወገዙ ያሉ ሰዎች ይሄ ስምምነቱ መፍረሱን የሚያሳይ ነው እኔ ያልኩ ያለሁት ነገር ይበለጥ የሚያጠናክር ነገር በሁለቱ ተደራዳሪ ኃይሎች መካከል ኖርማላይዜሽን እንዲመጣ ሁለቱም ኃይሎች ችግራቸውን በውይይትና በድርድር በመተማመን ከመፍታት ይልቅ ወደ ሌላ ጽንፍ የያዘ ቅራኔ ውስጥ እየገቡ መሆኑን ማሳያ ይሄ በክልሉና በፌደራል መንግስቱ መካከል በፌደራል መንግስቱና በህወሓት መካከል ያለውን ቅራኔ የበለጠ ያሰፋዋል የበለጠ ያባብሰዋል ስለዚህ ወደ ሌላ ዙር ጦርነት ያስገባል የሚል ነው ይሄ ትክክል አይደለም አንድም ሰው በፖለቲካ አመለካከቱ በእውቀቱ መዝኖ ፌደራል መንግስት ቢሾም ችግር የለብኝ ይሄ ግን ድብብቆሽ ነው የተያዘው የፖለቲካ ሴራ ነው የተያዘው የኔ ባላንጣ ነው የሚለውን አካል የሚቃወምልኝ የሚያጋልጥልኝ አይ እንደ ድርጎ እንደ ውለታ የመንግስትን ሹመት መስጠት አለብኝ ብሎ ይሄን ማድረግ ስህተት ነው ከፖለቲካ አንፃር ትልቅ ስህተት ነው ወደፊት ለምንፈልገው ሰላምና መረጋጋት መቀራረብም አይጠቅም የበለጠ ይጎዳል የፕሪቶሪያውን ስምምነትም እውነቱን ለመናገር እንኳንስ በዚህ ደረጃና በንግግር ደረጃ እኮ አንዱ የሌላው ስሜት የሚያሻክር ነገር እንዳይነጋገሩ ነው የተስማሙት ግን ሆም ተብሎ ቲፒኤልኤፍ ጥቅሜን አያስከብሩም ከኔ አውጥቻቸዋለሁ የሚላቸው ሰዎች በአደባባይ ወጥተው ቲፒኤልኤፍን እያወገዙ ያሉ ሰዎች እየመረጡ መሾም ትክክል አይደለም እውነቱን ለመናገር እኔ ትግራይ በፓርላማም በፌደሬሽን ምክር ቤትም በሚኒስትሮች ምክር ቤትም መወከል አለበት ብያምናለሁ ግን አግባብ ባለው ጤናማ በሆነ ሂደት ነው መወከል ያለበት ይሄን ሂደት ወደ ኖርማላይዜሽን እንዴት እንቀይረው ወደ ተሟላ የህጋዊ አሰራር እንዴት እንቀይረው ተብሎ ለዚህ ፐርፐዝ ሰርብ ሊያደርግ በሚችል አግባብ ሰዎች ምክክር እየተደረገ ከትግራይ አስተዳደር ጋር ከቲፒኤልኤፍም ጋር ከሌሎች ተቃዋሚዎችም ጋር የትግራይ ተወላጆች በእነዚህ ተቋማት ውክልና እንዲኖራቸው ቢደረግ እኔ የምደግፈው ነው እንጂ የምቃወመው ነገር አይደለም አሁን የተያዘው መንገድ ግን የትም አይደርስም መጀመሪያም ጦርነቱ እንዲነሳ ያደረገው ችግር ነው አሁን እየተከሰተ ያለው ሴራ ተንኮል በቅንነት ወደ ሰላም ወደ መረጋጋት የሚወስደውን መንገድ መምረጥ ሳይሆን በሴራ አንድን ኃይል ለማጥቃት የሚደረግ ጥረት ነው ያየን ያለነው ይሄ የትም አይደርስም ከዚህ ካልወጣን የኢትዮጵያ የፖለቲካ ኃይሎች ለየትም ልንደርስ አንችልም ስለዚህ ፌደራል መንግስቱ ቅልቦና ያስፈልገዋል በእንዲህ አይነት ተንኮልና ሴራ ያገርን ችግር መፍታት አይቻልም በሆደ ሰፊነት አካታች ሆነ ሰላማዊ የሆነ ሂደት ነው እኛ የምንፈልገው ጦርነትን ሊያስቀር የሚችል እስከወዲያኛው ይሄኛው ጦርነትን የሚያባብስ ነው ሌላ ዙር ጦርነት የሚያመጣ በሁለቱ ኃይሎች መካከል የበለጠ ችግሩ እንዲሰፋ እንዲባባስ የሚያደርግ ነው ከዚህ አንፃር ነው እንጂ መቃወመው ከመብት አንፃር ሿሚውም ተሿሚውም መብት አላቸው ልክ ነው ከመብት አንፃር ራሱ ከፕሪቶሪያው ስምምነት አንፃር የተለየ ትግራይ ክልልን ሰዎች ወደ ፌደራል መንግስቱ ከማካተት አንፃር ሁለት ነገር ነው እንደለ ያነሳው አንደኛው የሂደት ጉዳይ ሂደቱ በትክክል መሆን አለበት ነው ሌላው ህወሓት ጥቅሜን አያስከብሩም ያላቸው ሰዎች ላይ ያው ከፍተኛ ልዩነት አለ ህወሓት እንግዲህ እነ ደብረጽዮን ናቸው ጥቅሜን አያስከብሩም የእውነት ብለው ነው ነገታቸው ጋር የተገፋፉት ወይስ የራሳቸው ጠባብ ያኮ ሌላ ጉዳይ ነው እኔ አሁንም ቢሆን ይኸውልሽ ሪዮት አድማጮች እንዲገነዘቡ ያለው ከሁለቱ ለምሳሌ ከናቶ ጌታቸውና ከነ ደብረጽዮን ይሄኛው ነው ትክክሉ እያልኩ አይደለም በቃ ፕሮሲጀሩን ነው ያስረዳው ያለሁት መሆን የሚገባው ነገር ነው እየተናገርኩት ያለሁት እንጂ እኔ እውነቱን ልንገርሽ ከፖለቲካ አመለካከት አንፃር ለኔ ከነጌታቸውና እነደብረጽዮን ምንም ልዩነት የላቸው አንድም ቀን በፖለቲካ አይዲዮሎጂና መስመር ልዩነት አለን ብለው ሲከራከሩ ስም ይቻላል የስልጣን ጠብ ነው ሲጣሉ ያየ ነው ለኔ ምንም ልዩነት የላቸውም ብዬ ግን
ሂደቱን በተዛባ ሁኔታ ልፈርድ አልችልም ትክክለኛው ነገር ነው ልናገር የምችለው ሂደቱን ላይማ ልክ ነው ሂደቱን እኔም ከኦላም ይሁን ከየትኛውም ይሁን የሆነ ለመምቻ የሚሆን የሆነ አይነት አካል ፈልጎ ከዛ በኋላ ያንን ለመምታት እንጂ ዘላቂ የሆነ ሰላም በማያረጋግጥ አይነት መልኩ እንደዚህ አይነት ነገር መሆን አለበት ብዬ እኔ ማላምንም ግን ምንድነው በዛኛውስ በኩል ያለው ቅንነትስ የጎደለው ከፌደራል መንግስቱ በኩል ብቻ ነው የፈለገ ጊዜ ቢረዝም ምን ማድረግስ ይቻል ነበር በዛኛው በኩልስ ቢሆን የሚለውን ነገር ሳስበው ግን ሌላ ዙር ጦርነት የሚለው ነገር ማይቀር ከሆነ ማይቀር የሚሆነው በሁለቱም በኩል በተለይ በህዋት ጥሩ ነው ያነሳሽው ሪዮት እኔ ወረቀቴም ላይ አይተሽዋል አሁንም ስናገር እየሰማሽ ነው አይደል የፕሪቶሪያው ስምምነት ፈርሷል ምለው መጀመሪያም ወደ ተግባር አይውልም ያልኩት አንድ ወገን ፍላጎት የለውም በሚል አይደለም ሁለቱም ወገን ፍላጎት የላቸውም ነው ያልኩ ያለሁት አሁን በመፍረሱም ሂደት አንድ ወገን አይደለም ተጠያቂው ሁለቱም ወገኖች ናቸው ተጠያቂ ያልኩ ነው ያለሁት ችግሩ ምንድነው አንዳንድ ሰው መስማት የሚፈልገው እነ ደብረጽዮን ብቻ ተጠያቂ እንዲሆን ወይም ህዋት ብቻ ተጠያቂ እንዲሆን ነው የሚፈልገው ሁለቱም ስትይ አንዱ እንዳልሽ አድርጎ ነው የሚተረጉመው that is wrong እንደሱ ሊተረጎም ይችላል ልክ ነው አሁን ግን ከኔ ጋር ስለሆነ እያወራን ያለ ነው እኔ ግን የፌደራል መንግስቱ ቅንነት ቢኖረው ስትል አብዛኛዎቹ አድማጮች ተመሳሳይ ስለሆኑ ነው እሱንም ነገር እሺ ያ የፌደራል መንግስቱ ቅንነት ቢኖረው ስትል ነው ያንን የጨመርኩት እዛ ጋር ከሹመቱ አንፃር ከወሰንሽ ከሹመቱ አንፃር የበለጠ ተጠያቂው ፌደራል መንግስቱ ነው የሾመ ያለው እሱ ነው ነገሮቹን ስፔሲፊክሊ ካመጣሽልኝ በአንዳንድ ጉዳዮች ላይ ቲፒኤልኤፍ ነው ተጠያቂው ልልሽ ይችላል በአንዳንድ ጉዳዮች ላይ ፌደራል መንግስቱ ነው ተጠያቂ ልልሽ ይችላል በአንዳንድ ጉዳዮች ደግሞ ሁለቱም ናቸው ተጠያቂ ልልሽ ይችላል እንደ ሁኔታው ነው የሚሄደው እኔ የሚመራኝ አቋም እንዲይዝ የሚያደርገኝ ጉዳዩ ነው እንጂ ቡድኖቹ ማንነታቸው አይደለም ሰዎቹ አይደሉም እኔ ደግሞ እንዳልከው በጉዳዩ አይቶ እንደሆነ ምንድነው አቋም መያዝ ያለበት አምናለሁኝ እንደገና ደግሞ በተለይ ደግሞ አጠቃላይ ምንድነው የሚጠቅመው ለትግራይም ሆነ ለኢትዮጵያ ህዝብ የሚለው ዋናው ፖይንት መሆን እንዳለበት አስባለሁና ከዛ አንፃር ስናየው አሁን ይሄ ጥቅሜን አያስከብሩም የሚላቸው ምናምን ያው እሱ ጥቅሙን ስለማያስከብሩ ሳይሆን ለምን እንደሆነ ልዩነቱ ቅድም ባስቀመጥነው መልኩ የስልጣኔ ምናምን መሆኑ ሆኖ ከነደብረጽዮን ጋር ያለው ልዩነት ያነቱ ጌታቸው ይታወቃል ምንድነው አሁን ምንም ባያደርግስ ኖሮ ለምሳሌ ጥቅሜን ያስከብራሉ በኮቴሽን አድርገውና የሚለውን ታደሰን ተሾመ አይደለ ጀነራል ታደሰ ተሾመ ኦኬ ከዛ ደግሞ ግጭት ውስጥ የገቡት ደግሞ ነጌታቸውም ተሾመ አይደለ ሁለቱም ነው የሆነ ያለው ማለት ነው ምንድነው ሌላ መንገድ በአንተ በኩል ቢከተል ሊሻል ይችል የነበረው ፌደራል መንግስቱ ማለት ህወሓት ሊቀበልም እንደው ለዘላቂ ሰላምም ሊሆን የሚችል የነበረው መንገድ ምንድነው ይኸውልሽ ሁለቱም ችግር አለበት ይሄን የጀነራል ታደሰኮ በስምምነት የሆነ ነገር አለ የተደረገ ነው በስምምነት ይኸውልሽ በአንድ በኩል ውስጥ ሚስጥሩን ስትይ ሁለቱም ተስማምተዋል የሚሰጡትን መግለጫ ካየሽ ግን በስምምነት የተደረገ ነገር አይደለም ለምሳሌ ፌደራል መንግስቱ ያው ግድ ሆኖበት ወደ ስምምነት ሄደ እንደው ግድም ሆኖብኝ ወደ ስምምነት ሄድኩ እኮ አይልሽም እየነገረሽ ያለው እኔ በፕሪቶሪያው ስምምነት አይደለም እኔ ጀነራል ታደሰን ህወሓት መርጦ ስለላከው አይደለም በአገሪቱ ህግና አሰራር መሰረት እኔ ነኝ የሾምኩት ነው የሚለው ፌደራል ሚሉታ እንጂ በስምምነት ሾምኩት አይልም መባል የነበረበት ግን ምንድነው በስምምነት ሾምኩት ነው መባል ያለበት እነ ደብረጽዮንም ጀነራል ታደሰ የፈረመው ፊርማ ከነሱ አሳሰብ ጋር ማይሄድ እንደሆነ ያውቃል አይደል አልተቃወሙም ምንድነው ያሉት እኛ የምንፈልገው ከዚህ ጊዜያዊ አስተዳደር አቶ ጌታቸው መነሳቱና ጀነራል ታደሰ መተካቱ ነው የተፈረመው ነገር ምንም ይሁን ምን we don't care ብለው በደስታ ነው የተቀበሏቸው ቅሬታ ማላሰሙ ዛሬ እንደውም እንትን አሉ እንጂ ተስማማንበት ነው የሆነው የሚል ነገር ይሄ የሚያሳይሽ ምንድነው በሁለቱም ወገን ቅንነትና ሐቀኝነት አይደለም የምናየው ቀልድ ነው መደባበቅ ነው የምናየው መሸዋወድ ነው የምናየው ይሄ ወደ ምን ይወስደናል ወደ ሌላ ዙር ጦርነት ነው የሚወስደን አይደለም እሱ ላይ ነው የኔ ችግር እንጂ አንደኛው ወገን ነው ትክክል ወይም ሌላኛው ነው ስህተት አንደኛው ነው ጥፋተኛው ወይም ሌላኛው ጥፋት አላጠፋም እያልኩ አይደለም በዋናነት እንደውም ካየን ለዚህ ችግር ተጠያቂዎቹ ሁለቱም ናቸው ከመጀመሪያ እስከ መጨረሻ ድረስ ገና ከጅምሩ ከዚህ በኋላ ችግራችንን የምንፈታው በጦርነት አይደለም በሰላማዊ መንገድ ብቻ ነው ነበር አገኝ ብለው ጦርነትን አውግዘው ከልባቸው የገቡበት ስምምነት አይደለም በየሂደቱ የታዩት ነገሮች መጓተቶች ሁሉ ሁለቱም ያላመኑበት ነው
እስከ መጨረሻው አሁን ሰሞኑን እስካየነው ጉዳይ ድረስ ማለት ነው ስለዚህ የጀነራል ታደሰ ሹመትን በሸፍጥ የተሞላ ነው አሁን ካየሽ ግልጽ በሆነ እውነተኛ በሆነ ቅንነት ባለው ስምምነት አይደለም የናቶ ጌታቸው ሹመት ጭራሽም ቲፒኤልኤፍ አልተጠየቀም እንዳውም ቲፒኤልኤፍ ለመውዳት ለማናደድ ለማጥቃት ሆን ተብሎ የተደረገ እንደሆነ ነው የሚያሳይሽ ተመርጠው ነው ግን ባንዳ በሚሏቸው ሁኔታ ምን መደረግ ነበረበት እነዚህ ሰዎች አሁን ራሱ የዛሬው ላይ በአንድ በኩል የነ ጀነራል ታደሰ መሾም የተስማሙበት እንደሆነ በሌላ በኩል አዳዲስ መሪያዎች ምናምን እንደዚህ የሚያወጡ ፌደራል መንግስቱ የፕሪቶሪያውን ስምምነት እየጣሰ እንደሆነ የሚል ሁለት ነገሮችን ነው በዋናነት አሁን እንግዲህ ዛሬ መግለጫቸው አሁን ባንድ አድርገው ነው በዛሬውም በሌላኛውም ጊዜ ነገታቸውን እየገለጹ ያሉት ማለት ነው ያው ውስጥ ለውስጥ ሲሰሩ የነበረው ፖለቲካ ምን በውስጥ ለውስጥ ብዙ በሚዲያዎቻቸው በምን የሚታይ የነበረው ልክ ከፌደራል መንግስት ጋር መስራትን መገናኘትን እንደ ባንዳነት አድርገው እነሱ ግን ሲሆኑ ደግሞ ችግር የሌለው ነገር አድርገው ደብል ስታንዳርድ ነበር የሚሄዱበት ምን መደረግ ይችል ነበር አሁን የኔ ጥያቄ በጣም ህገወጥ የሆኑ ነገሮች ናቸው በብዙ አቅጣጫ የሚካሄዱት እስካሁን ሰዓት ድረስ ማለት ነው በዚህ ሁሉ ትርምስምስ ባለ ነገር ውስጥ የናቶ ጌታቸው እጣ ፋንታን በተመለከተ የትግራይ ሰዎችን ማካተትን በተመለከተ የነሱን ፍላጎት ተትቶም ቢሆን ካልተከደ በስተቀር እነሱ ከኛ ውጭ ሆነ ሁሉ ባንዳ ነው በሚሉበት አይነት ሁኔታ ምን ማድረግስ ይቻላል እነ ደብረጽዮን ከኛ ውጭ ሆነ ሁሉ ባንዳ ነው ሲሉ ሰምቻለሁ እናቶ ጌታቸው ባንዳ የሚሉበት ምክንያት እኮ ሌላ ምንድነው እነ ጌታቸው ወይ አዳምጪኝ ያሪዮት እናቶ ጌታቸውን ብለዋል ካልሽኝ አዎ ብለዋል ከኛ ውጭ ሆነ ሁሉ ባንዳ ነው ግን ብለዋል የተለጠጠ አባባል ነው ብለው ሰምቻለሁ እኔ ስላልሰማው አንቺ ሰምተሽ ቃል በቃል ብለዋል እያልኩ አይደለም በሚሉበት አይነት ሁኔታ ያለው ምን ምንልሽ ከቲፒኤልኤፍ ውጭ ሆነ ስንት የትግራይ ማህበረሰብ አለ ስንት የትግራይ ምሁር አለ ያ ሁሉ ባንዳ ነው ማለት ነው እነሱ በተቃወመ ሰዓት ባንዳ ይደረጋል የተቃወመን ካልሽ ጥሩ ነው ከኛ ውጭ የሆነ ሁሉ ስራ አዎ ከኛ ውጭ ማለት ከኛ አስተሳሰብ ውጭ ከኛ አካሄድ አይደለም ከነሱ አስተሳሰብ ውጭ የሆኑ ሰዎች አሉ ባንዳ ተደርገው የማይታዩ በቲፒኤልኤፍ ባንዳ ተደርገው ደግሞ የሚታዩ ሰዎች አሉ እነዚህን መለየት መቻል አለበት ሁሉንም አይደለም እየተባለ ያለው ከነሱን የሚቃወሙ ሁሉ እኔ ባንዳ ሲሉት ነው እስካሁንም ማለት መቃወም ካልሽኝ እኮ እስማማለሁ አልኩሽ እኮ ከነሱ ውጭ ሆነን ሁሉ ስላልሽ ነው ማለት አዎ ውጭ ማይንስ ያው ከነሱ አስተሳሰብ ውጭ ችግር የለውም የተቃወማቸውን እኛንም ባንዳ ነው የሚሉን የትግራይ ተወላጆችንም ባንዳ ነው የሚሏቸው ከድሮ ጀምሮ ማለት ነው እኛንም እኮ ሁሉ ጊዜ ጸረ ሰላም አሸባሪ ባንዳ ነው የሚሉን አይደል እንዴ ይሄ ደንበኛ የቲፒኤልኤፍ መሰረታዊ ችግር ነው ሊፈታ ያልቻለ ሁሉ ጊዜ አብሮት የኖረ ችግሩ ነው ስለዚህ ለራሱም ሰዎች ለሌሎችም የሚጠቀምበት ነው አምናለሁ ግን ከሱ ውጭ ሆነን ሁሉ ባንዳ ይላል ማለት ያ ማለት ነው እሺ ቀላል ነገር ያልኩሽ ነው አዎ ግን ይኸውልሽ አሁን እውነቱን ለመናገር አቶ ጌታቸው በቲፒኤልኤፍ በኩል በዚህ መልኩ መታየታቸው ነው መስፈርት ይሆን እና አቶ ጌታቸው ከቲፒኤልኤፍ ጋር የዚህ አይነት ቅራኔ ውስጥ ባይገቡ ቲፒኤልኤፍ ባይጠላቸው ባያወግዛቸው ኖሮ ይሄ ሹመት ይሰጣቸዋል የሚል እምነት የለኝም እውነቱን ለመናገር የትግራይ ተወላጆችን ለማካተት ከሆነ ፌደራል መንግስቱ የሚፈልገው አንደኛ እስካሁንም አይቆይም ነበር ይሄን ያህል 2 ዓመት ተኩል መጠበቅ ያስፈልገው ሁለተኛ ለምንድን ነው ከቲፒኤልኤፍ ብቻ የተቃረኑትን ሰዎች ለይቶ የሚሾመው ሌሎች ትግራይ ውስጥ ያሉ even ከፖለቲካ ውጭ ሆኑ የፖለቲካ ፓርቲ አባል ያልሆኑ አካዳሚሽንስ ታዋቂ ሰዎች የትግራይ ተወላጆች አሉ እነሱ ሊሾም እኮ ይችላል ነበር አሁን ግን ዋናው የፌደራል መንግስቱ መስፈርት ራሱ ከቲፒኤልኤፍ ጋር መቃረን ነው መጣላት ነው በቲፒኤልኤፍ ባንዳ ተብለው እነዚህ ሰዎች መባላቸው ዋናው መስፈርት እሱ ነው የተሾሙበት ባይጣሉ ኖሮ አይሾሙ እንደው ኒውትራል ሆነው እንኳን ራሱ ቢቆሙ አይሾሙ እንኳንስ ደጋፊ ሆነው ትልቁ ችግር ይሄ ነው ልጅ በአገር ደረጃ እንደዚህ አይነት የብሽሽቅ ፖለቲካ ነው ያካሄደው የእልህ የፉክክር ፖለቲካ ነው ያካሄደው ያለው እንደዚህ አይነት ፖለቲካ ዞሮ የት ነው የሚወስደን እዛው ግጭት ውስጥ ነው የሚወስደን እዛው ጦርነት ውስጥ ነው ልንወጣበት ወደምንፈልገው ችግር ነው የሚያስገባን አይጠቅምም ነው አማራጩ ምን ይሆን ነበር ነው ጥያቄው አይደል ምንም እናቶ ጌታቸው በአንድ ፓርቲ ውስጥ ልዩነት ተፈጠረ አይደል 3-4 አማራጭ አላቸው አንደኛ ውስጥ ፓርቲ ትግል ያደርጉ ይችላሉ በኔ እምነት ጥርሳቸውን ነክሰው በድርጅቱ ውስጥ የነደብረጽዮን አይ ግለሰቦችም አይ በመንግስት በኩል ነው ማለት ፌደራል መንግስቱ ነው እንጂ እነሱማ ለፌደራል መንግስቱ ብዙ አማራጭ አለ አሁን እንደምልሽ እኮ ነው ከቲፒኤልኤፍ ጋር እንደመክፈቻ ሊሆን አይችልም ቆይ አሁን ለምሳሌ ሁለት ተቋማት አሉ ለምሳሌ እንደ ፓርቲ ቲፒኤልኤፍ አለ አይደለ ሌሎች ተቃዋሚ ፓርቲዎች አሉ ትግራይ ውስጥ እነዚህ በጣም አክቲቭ የሆኑ ኃይሎች ናቸው ቦታ ግምት ልሰጫቸው የሚገባሽ ማለት ነው አንድ ሁለተኛው በጋራ ድርድርና ስምምነት የተፈጠረ
ጊዜያዊ መስተዳድር አይደል? እነዚህን ሁለት ኃይሎች ማነጋገርና ከነዚህ ሁለት ኃይሎች ጋር መመካከር ይቻላል። የትግራይ ውክልና በፌደራል መንግስት እንዲኖር እንፈልጋለን። አሁን በማዕከል የሚወሰኑት ውሳኔዎች ሁሉ የትግራይ ተሳትፎ ያለባቸው አይደሉም። ይሄ ደግሞ ይጎዳል ይጎዳል። ትግራይን ከኢትዮጵያ አካልነት የሚያገል ነገር ነው። ይሄ አይጠቅምም ወደፊትም። ስለዚህ ስጡን ሰው ሊባል ይችላል ወይም ደግሞ እነማንን እንሹም እንመካከር ሊባል ይችላል። ይሄ ደንበኛ አማራጭ ነው። ለሰላም የሚያስብ ሰው ይሄን ነው ሊያደርግ የሚችል እንጂ ከቲፒኤልኤፍ ጋር የተጣላና ኃይለ ቃል የተነጋገረን እየመረጥሽ ይሄን ማድረግ ቲፒኤልኤፍን ለማበሳጨት ቲፒኤልኤፍን እንደገና ቅራኔውን እንዲያከር ለማድረግ ነው ይሄን ያደርግሻል። ይሄ ትክክል አይደለም። አማራጭ አለ በደንብ ነው ያለው። ይሄን ሊያደርግ እሺ ከነዚህ ኃይሎች ጋራ ተመካክሮ ተወያይቶ ሰዎችን ማግኘት የማይችልበት ሁኔታ ማለን በል ሌላም ሁለተኛ አማራጭ አለ። ከፖለቲካ ውጪ ሆኖ የትግራይ ተወላጅ ሆኖ አንቱ የተባሉ ሰዎች አሉ፣ ብዙ ዕውቀት ያላቸው አገር ማገልገል የሚችሉ ገለልተኛ ይሆኑ ከነሱ መምረጥና መሾም ይቻላል። እኔና አንቺ እርግጠኛ ነኝ አሁን አንድ የትግራይ ሰው ከአዲስ አበባ ዩኒቨርሲቲ መጥቶ ተሹሞ ቢሆን ኖሮ ኢሹ አድርገን አሁን አንነጋገርበት። እኔ ምን ይመስለኛል መሰለ አሁን ይሄኛው መንገድ ምናልባት እንደ መክፈቻ እነዛ ሰዎችም እንዲመጡ መክፈቻ አይሆንም። ምክንያቱም እንደ ታቡ ተደርጎ ነበር ልክ ፌደራል መንግስት ይሄኛው መክፈቻ ሳይሆን የሚሆነው መዝጊያ ነው የሚሆነው። እኮ እሱ ላይ ሐሳብን እንድትሰጥ ነው። መዝጊያ ሊሆን ይችላል። መክፈቻ ሳይሆን የሚሆነው መዝጊያ ነው የሚሆነው። ምን ያህል ፌደራል መንግስቱ አሁንም በቅንነት ለሰላም ቁርጠኝነት ይዞ እየሰራ እንዳልሆነ አሁንም የሚፈልገው ከህወሓት ተቃራኒ የሆነ አመለካከት የያዙ ሰዎች ብቻ እንደሆነ የሚያሳይ ነው። ትክክል አይደለም። አሁን ቅድም ምን አልሽ እኔም ያመንኩበት ማለት ነው ቲፒኤልኤፍ የሱ ተቃዋሚ የሆኑትን ሰዎች ሁሉ ባንድ አድርጎ ነው የሚያማደል። ፌደራል መንግስቱም ደግሞ የቲፒኤልኤፍ ተቃዋሚ የሆኑ ሰዎችን ብቻ ነው ታማኝ አድርጎ ያያያል። ትክክል አይደለም። ይሄ በትግራይ ህዝብ ተቀባይነት ሊኖር የሚችል ነገር አይደለም። የትም የማያደርስም ነው ያልኩት። እንደ ሀገር ስታስብ ስምምነት በፕሪቶሪያው ስምምነት መሰረት እነ ዶክተር ደብረጽዮን ጋራ ስምምነት ኖሮ ነገሮች ስሙዝ በሆነ መንገድ ቢሄዱና እንደተባለው በስምምነቱ መሰረት ውክልና የትግራይን በተመለከተ ከነሱ ጋር አብሮ ለመስራት ከነ ዶክተር ደብረጽዮን ጋር አብሮ ለመስራት የማይፈልግ አድርገን የምታስበው ማለት ነው የፌደራል መንግስቱ። ሁለቱም አይፈልጉም። ሁለቱም አንዳቸው ሌላቸውን አጥፍተው መኖር ነው እንጂ የሚፈልጉት ኮኤግዚስተንስ አላመኑም እስካሁን ድረስ። ልባዊ ውቅናም አንዳቸው ለሌላቸው አልሰጡም። የኔ መረዳት ይሄ ነው። ቢሰጡ ኖሮ የፕሪቶሪያው ስምምነት እኮ ብዙዎቹ ሁሉም አይደሉም ብዙዎቹ ነጥቦች እስካሁን ተግባራዊ ሲሆኑ እናይ ነበር። ስለማይፈልግ ነው። ሁለቱም ቅልቦና ያላቸው የፌደራል መንግስቱ ወይም ዶክተር አብይ ቲፒኤልኤፍ የሚባል አካል ከመድረገጽ ካልጠፋ ስልጣኔ አይደላደልም ብለው ነው የሚያምኑት። ቲፒኤልኤፎች ደግሞ የዶክተር አብይ አስተዳደር እስካለ ህልውና የለንም፣ ሴኩሪቲ የለንም፣ ያጠፋናል። ስለዚህ እሱን ተፋልመን ማጥፋት አለብን ብለው ነው የሚያስቡት። ለኔ ያለ መረዳት ይሄ ነው። ራሴን ለማታለል ካልፈለኩ በስተቀር እውነታው ይሄ ነው። በዚህ ውስጥ የትግራይ ሰዎች ውክልና ጉዳይ ምን መሆን አለበት የሚለው ላይ ነው እንግዲህ አሁን እኔ ይሄ አሁን የምትለው ነገር በአብዛኛው የምገዛው ነገር ነው። ያ ከሆነ ታዲያ ምን ይሁን? አሁን ትግራይ የፕሪቶሪያው ስምምነት ራሱ ያው እንዳልኩሽ ከመጀመሪያውም ተግባራዊ እንዳይሆን ተብሎ የተደረገ ስምምነት ስለሆነ ነው እንጂ ራሱ እኮ መፍቻ መሳሪያ ያለው የፕሪቶሪያው ስምምነት ወደ ስታትስ ኳ አንተ መመለስ ወደ ህጋዊ እና ህገ መንግስታዊ ስርዓት ሙሉ በሙሉ መመለስ ይላል። አሁን ብዙዎቹ ነገሮች ጤናማ በሆነ መልኩ በመግባባት ተፈተው ቢሆን ተፈጽመው ቢሆን ኖሮ አንዱ ቀሪ አጀንዳ የሚሆነው ይሄ ነው። በተሟላ ሁኔታ ህገ መንግስታዊ ስርዓት በትግራይና በፌደራል መንግስቱ ግንኙነት እንዴት ይኖር የሚል ጥያቄ ያኔ የተወካዮች ምክር ቤት የፌዴሬሽን ምክር ቤት የሚኒስትሮች ካቢኔ ላይ የትግራይ ውክልና የሚለው ነገር የድርድር ውጤት ነው የሚሆነው። ፕሪቶሪያ ስምምነት ይሄን ዝም ብሎ አልተው አካቶታል። ያን ተጥሶ ነው አሁን እየተደረገ ያለው። ፌደራል መንግስቱ አሁን እንዳውም ያን በቃ የፕሪቶሪያ ስምምነት ዋጋ የለሽ መሆኑን ጥቅም የሌለው መሆኑን በራሱ መንገድ ብቻ እየሄደ እንደሆነ ነው የሚያሳይ። የጀነራል ታደሰ የሹመት ሂደት አፈጻጸምም ያሳየን ይሄ ነው። መንግስት እንዳውም ሆን ብሎ እንድናውቅለት እኔ የሾምኩ ያለሁት በፕሪቶሪያ ስምምነት አይደለም በራሴ ህግና አሰራር ነው። የኔ ተሿሚ ናቸው ቲፒኤልኤፍ ስለሰጠኝ አይደለም። ይሄን ወቁልኝ እያለ ነው የኢሜል ፕሬዚዳንት መርጣለሁ ካለበት ጊዜ ጀምሮ እየነገረን ያለው። ቲፒኤልኤፍ ደግሞ ምን እያለን ነው? ያንተን ህገ መንግስት ምንም የሚያገናኝ ድልድይ የለም።
እኔ እናንተን የሚያገናኘን አንድ ብቸኛ ነገር ነው እሱም የፕሪቶሪያው ስምምነት ብቻ ነው አየሽ ሁለት ተቃራኒ አስተሳሰብ ነው ይዘው ይሄዱ ያሉት ሁለት ተቃራኒ አስተሳሰብ ይዘሽ ይሄድሽ ያን ስምምነት መሬት ላይ ተግባራዊ ልታረጊ አትችይም ስለዚህ አንዳቸው ሌላቸውን ብሌም ሊያደርጉ አይችሉም ሁለቱም የፖለቲካ ቅንነትና ኮሚትመንት የላቸውም ይሄ ደግሞ ዛሬ አይደለም ያለው እንደሌላቸው ብዙ ማሳያዎች አሉ ቅንነቱ እኔ አሁን አንዱ የሚያሳስበኝ ነገር ምንድነው መሰለ ኦኬ በዚህ ቀጥልን ሁለቱም ጋር ያለውን ቅንነት አለመኖር ወይንም ችግሮች ማሳያ የሚሆኑ በጣም ብዙ ነገሮች አሉ የጠቀስካቸውም ያልጠቀስካቸውም ግን ኦኬ በእንዲህ አይነት ሁኔታ የትግራይ ክልል የሚባለው የተወሰኑ ሰዎች እና አብርሃ በላይ ምናምን ከመኖራቸው በስተቀር ተገልሎ ነው ወይ የሚቀረው እንደ ሀገርስ ራሱ አሁን ይሄኛው መንገድ መዝጊያ ነው በርግጥ ብለኸኛል አንድ መልስ ነው ለኔ መዝጊያ ነው መክፈቻ ነው የሚለውን እያሰብኩኝ ነው መደምደሚያ ላይ አልደረስኩኝም በርግጥ እንዳልከው መዝጊያ ሊሆን የሚችልባቸው ነገሮች አሉ ካሁኑ በተለይ ይሄንን እንደንትን አድርጎ እነሱን እንደ ባንዳ እንደምናምን የመስራቱ ፕሮፓጋንዳ ከሄደ ሌሎችም እንዳይመጡ የማስጋት ነገር አለው አንደኛው ነገር ስለዚህ በዛ አይነት መልኩም መዝጊያ ሊሆን ይችል ይሆናል በሌላ በኩል ደግሞ ዛሬ አንዱ ነገ አንዱ እንደዚህ ያለ ደግሞ ሌሎችም ሰዎች ከሁለቱም ገለልተኛ የሚሆኑ ሰዎችም የሚመጡበትን እድል መክፈቻም ሊሆን ይችል ይሆናል ብዬም ደግሞ በሌላኛው በኩል አስባለሁ ወይም ደግሞ አንተ ያልከው አይነት ጭራሽ ወደ ሌላ ጦርነት የሚያመራም አደገኛ ነገርም ሊሆን ይችል ይሆናል ግን ርዕስህ ላይ የገለጽከውን ጉዳይ ልምጣበትና ለምሳሌ የፕሪቶሪያው ስምምነት ፈርሷል የሚለው የቃል ኪዳን ሰነዱስ የት ያደርሳል ያው ምላሽ ሰጥተህበታል ለምን ፈርሷል እንዳልክ መጀመሪያውም ላይ ገና ሲፈረም ያልከው ምን እንደነበርም አስተውሰሃል የሚያሳዝንም ያው የሚያስደስትም የሚያሰጋም ነገር እንዳለውና ጦርነት ከማቆም አንፃር የሚያስደስት ስለመሆኑ ለምን እንደሚያሰጋ እንደዚህ በዝርዝር የገለጽክበት ነገር አለ ያንየውንም ግን ያው ተፈጻሚ ሊሆን እንደማይችል ገልጸህ እንደነበረ ታነሳለህና ስለዚህ የቃል ኪዳን ስምምነት አሁን የተባለው ነገር እሱ ኖረ አልኖረ ምንም ምን ጨምሮልህ ነው አይነት ነገር አሁን የቃል ኪዳን ስምምነቱ ሲያተደርሳል የሚለው ትኩረት የሰጠኸው እንደ አንድ በቃ እዛው ጋር ያበቃለት ነገር ከሆነ ይሄኛው ለምን ትኩረት ሰጠኸው የሚለው በአንድ ምክንያት ነው ምንድነው ያ ምክንያት እስካሁን ድረስ በአደባባይ አይናገሩ ሁለቱም ለፕሪቶሪያው ስምምነት ተገዥ እንደሆኑ የፕሪቶሪያውን ስምምነት መንፈስ ተከትለው እየሰሩ እንደሆነ ይሆናል አይደል ያፈዛዘም ችግር የሪሶርስ ችግር እንደገጠማቸው ነው እንጂ መሰረታዊ የሆነ በዛ በፕሪቶሪያው ስምምነት አፈጻጸም መሰረታዊ የሆነ ቅራኔ እንዳላቸው አድርገው አይገልጹም ነበር ሲያስመስሉ ነው የከረሙት የሰሞኑ ይሄ የቃል ኪዳን የተባለው በነገሮች ላይ ቃል ኪዳን ይሄ የቲኦአር ፊርማው ግን ይሄን የበለጠ ግልጽ አድርጎት ወጣ ቅድም ባልኩሽ መንገድ ሁለት የተለያየ ቨርዥን ይዘው ወጡ ፌደራል መንግስቱ ኖ ሞር ከዚህ በኋላ የትግራይን መስተዳድር ያቋቋምኩ ያለሁት በፕሪቶሪያው ስምምነት መሰረት አይደለም ኢትዮጵያ ባላት ህግና አሰራር መንገድ ነው አንቀጽ ጠቅሶ ስለዚህ እኔ ነኝ የማቋቋም መብት ያለኝ ይሄን መብቴን የሚያገኘውት ደግሞ ከኢትዮጵያ መደበኛ ህግና አሰራር ነው ከፕሪቶሪያ አይደለም ማለት ስለዚህ ጀነራል ታደሰ የኔ ተሿሚ ናቸው ስሾማቸውም ደግሞ የሚፈጽሙትን ኃላፊነት እኔ ራሴ ወስኜ ሰጣቸዋለሁ ብሎ ነው ያን ፊርማ ያስፈረማቸው እዚህ ውስጥ የፕሪቶሪያ ስምምነት የለም ቲፒኤልኤፍ ደግሞ ምን አለ እኔና እናንተን ወይም ፌደራል መንግስቱን የሚያገናኘን ህግ ሌላ ህግ የለም ሌላ መደበኛ አሰራር የለም አንድ ነገር ብቻ ነው ያም ደግሞ የፌደራል የፕሪቶሪያ ስምምነት ብቻ ነው ማለት እዚህ ላይ የፕሪቶሪያ ስምምነት ተጥሷል ከዚህ በኋላ የሁለቱን ግንኙነት የሚወስን አይደለም ግልጽ አደረገው ይሄ ነገር ይሄ የሚያሳይሽ ምንድነው ቅራኔው ተባብሶ ውስጡን ሲብላላ ኖሮ አሁን ወደ መጨረሻ ደረጃ እየደረሰ እንደሆነ ስምምነቱ ፈርሶ ወደ ሌላ ግጭትና የጦርነት አዙሪት ሊገባ እንደሆነ ለኔ ጥሩ ማሳያ ሆኖ ነው የታየው ለዛ ነው የጻፍኩት እንጂ ይሄ ጉዳይ በተለየ ሁኔታ ያደረገው ነገር ኑሮ አይደለም የበለጠ ግልጽ አደረገው ልዩነቱን ፍንትው አድርጎ አሳየው ከዚህ በኋላ እነዚህ ሁለት ኃይሎች እየሰሩ ያሉት በፕሪቶሪያው ስምምነት መሰረት እንዳልሆነ የተራራቀ ትርጉም እንዳላቸው አሳየ ነው ከዛ አንፃር ነው የጻፍኩት እንጂ ችግሩ እየተንከባለለ እየተጠራቀመ የመጣ ነው እንጂ ይሄ በተለየ ሁኔታ የፕሪቶሪያውን ስምምነት የጣሰ ጉዳይ ነው በሚል አይደለም